ሰላም ጤና ይስጥልን እንደምን ዋላችሁ የኬርቦክስ አፍሪካ ቤተሰቦች። በመረጃ ሰዓታችን የዕለቱን የተለያዩ ጉዳዮች ይዘንላችሁ መጥተናል። ሲንጋፖር በአዲስ አበባ ኤምባሲዋን ልትከፍት ነው። በመዲናዋ በቡድን በመደራጀት በተለምዶ ሸዋሸዋ ተብሎ የሚጠራውን ወንጀል የሚፈጽሙ 36 ግለሰቦችና 5 ተሽከርካሪዎች ተያዙ። በኢትዮጵያ ንግድ ባንክና በዋቸሞ ዩኒቨርሲቲ መካከል ሰራተኞችን የሲቢኢ በእጄ የብድርና ቁጠባ አገልግሎት ተጠቃሚ የሚያደርግ ስምምነት ተደረገ። የኢትዮጵያ መድን ድርጅት ባለፉት 50 ዓመታት ለኢኮኖሚ መሰረቶች 6.5 ቢሊዮን ብር ካሳ መክፈሉን አስታወቀ። ኢትዮጵያና ሞሮኮ የኢንተርፖል ስምምነት ጎን ለጎን የጸጥታ ትብብር ስምምነት ተፈራረሙ። ውድ አድማጭ ተመልካቾቻችን እነዚህን በሰፊው ለመስማት እንዲሁም ሌሎች መረጃዎች እንዲደርሳችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑን። ትኩስና የተረጋገጡ መረጃዎችንም ያገኙ። ወደ ቀዳሚ መረጃችን ስናልፍ ሲንጋፖር በአዲስ አበባ ኤምባሲዋን ልትከፍት ነው። ሲንጋፖር በምስራቅ አፍሪካ የመጀመሪያ የሆነውን ኤምባሲዋን በኢትዮጵያ ዋና ከተማ አዲስ አበባ እንደምትከፍት አስታወቀች። ሲንጋፖር በምስራቅ አፍሪካ የመጀመሪያ የሆነውንና በአፍሪካ አህጉር ደግሞ ከግብፅና ከደቡብ አፍሪካ ቀጥሎ ሶስተኛውን ኤምባሲዋን በኢትዮጵያ ዋና ከተማ አዲስ አበባ እንደምትከፍት አስታውቃለች። የኤምባሲው መከፈት በይፋ የተገለጸው የሲንጋፖር ጠቅላይ ሚኒስትር ላውረንስ ወንግ ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ባካሄዱት የጋራ ጋዜጣዊ መግለጫ ላይ ነው። ለመጀመሪያ ጊዜ የአፍሪካ የሁለትዮሽ ጉብኝትን በአዲስ አበባ በማድረግ ላይ የሚገኙት የሲንጋፖር ጠቅላይ ሚኒስትር ወንግ የኤምባሲው መከፈት ሲናገሩ ከኢትዮጵያ ጋር በትብብር ለመስራት ያላትን ቁርጠኝነትና ኢትዮጵያ ያላትን ስትራቴጂያዊ ጠቀሜታና እምቅ አቅም በማመን ነው ብለዋል። አክለውም በአዲስ አበባ መገኘታችን የአፍሪካ ሕብረትን በተሻለ መንገድ እንድንሳተፍ፣ ስለ አፍሪካ ያለንን ግንዛቤ እንድናጠናክር እንዲሁም ለአዳዲስ የትብብር መስኮች እንድንዘጋጅ ስለሚያደርገን ኤምባሲያችን ከጠቅላላው አፍሪካ ጋር ያለንን ግንኙነት እንደሚያጠናክር ተናግረዋል። ጠቅላይ ሚኒስትሩ ሁለቱ ሀገሮች በአየር ንብረት ለውጥ ዘላቂነት ላይ ትብብራቸውን እንደሚያጠናክሩ በተለይም በካርቦን ክሬዲት ላይ ትኩረት እንዲሰጡ አስታውቀዋል። እንደሚሰጡ አስታውቀዋል። ይህም ሁለቱ ሀገሮች የየራሳቸውን የአየር ንብረት ግቦች እንዲያሳኩ እንደሚረዳ አስገንዝበዋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2027 የኮፕ 32 ጉባኤን አዘጋጅ ሀገር እንደመሆኗ የሲንጋፖር ይህን ጥረት ሙሉ በሙሉ ትደግፋለች ማለታቸውንም ሲኤንኤ ዘግቧል። ወደ ቀጣዩ መረጃችን ስናልፍ በመዲናዋ በቡድን በመደራጀት በተለምዶ ሸዋሸዋ ተብሎ የሚጠራውን ወንጀል የሚፈጽሙ 36 ግለሰቦችና 5 ተሽከርካሪዎች ተያዙ። በአዲስ አበባ ከተማ በቡድን በመደራጀት በተለምዶ ሸዋሸዋ ተብሎ የሚጠራውን ወንጀል የሚፈጽሙና ከወንጀለኞቹ የተሰረቀ ዕቃን የሚገዙ 36 ግለሰቦችና 5 ተሽከርካሪዎችን በቁጥጥር ስር በመዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። የከተማዋ ፖሊስ በይፋዊ የፌስቡክ ገጹ ላይ ባሰራጨው መልእክት የምርመራ መነሻ የሆነው በልደታ ክፍለ ከተማ ወረዳ 7 ኢሚግሬሽን አካባቢ ህዳር 9 ቀን 2018 ከቀኑ 7 ሰዓት ላይ የተፈጸመ የወንጀል ድርጊት መሆኑን ገልጿል። ይህም የግል ተበዳይ ኢየሩስ ግርማ ትራንስፖርት በመጠበቅ ላይ እንዳለች ወንጀል ፈጻሚዎቹ የሰሌዳ ቁጥር ኮድ 3 ማኢ 01058 ሚኒባስ ተሽከርካሪ ይዘው በመንቀሳቀስ የት ነሽ በማለት ካሳፈሯት በኋላ ሞባይል ስልኳን ለመቀማት ሲታገሉ በአካባቢው ላይ በወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት እይታ ውስጥ መውደቃቸውንም አስታውሰዋል። በፖሊስ እይታ ውስጥ መውደቃቸውን የተረዱት ተጠርጣሪዎቹም የግል ተበዳይን ገፍትረው በመጣል ለማምለጥ ቢሞክሩም ተጠርጣሪዎቹን እስከ መጨረሻው በመከታተል አራቱንም በቁጥጥር ስር ማዋል ተችሏል ሲል ፖሊስ ገልጿል። በቁጥጥር ስር የዋሉትን ተጠርጣሪዎች መነሻ በማድረግ በተደረገ ሰፊ ምርመራ የማስፋት ተግባር የወንጀል ድርጊቱን የሚመራና የሚያስተባብር ቡድን መኖሩን እንደተደረሰበትም ተጠቁሟል። ዘገባው አዲስ ስታንዳርድ። በሌላ መረጃችን በኢትዮጵያ ንግድ ባንክና በዋቸሞ ዩኒቨርሲቲ መካከል ሰራተኞችን የሲቢኢ በእጄ የብድርና ቁጠባ አገልግሎት ተጠቃሚ የሚያደርግ ስምምነት ተደረገ። የኢትዮጵያ ንግድ ባንክ የሆሳዕና ዲስትሪክት ዳይሬክተር አቶ ምስጋና ለጌታ ግርማና የዋቸሞ ዩኒቨርሲቲ ፕሬዝዳንት ዶክተር ዳዊት ሃየሱ ስምምነቱን ፈርመዋል።
ስምምነቱ የዩኒቨርሲቲው ሰራተኞች ደሞዛቸውን በሲቢኢ ብር ሲቀበሉ ወርሃዊ ደሞዛቸውን ታሳቢ በማድረግ ከ1 ወር እስከ 1 ዓመት ተመላሽ የሚደረግ ከ500 እስከ 150 ሺህ ብር ያለምንም ዋስትና በሲቢኢ ብር ፕላስ መተግበሪያ አማካኝነት ብድር እንዲሁም የቁጠባ አገልግሎት ማግኘት የሚያስችል ነው። የኢትዮጵያ ንግድ ባንክ የሆሳዕና ዲስትሪክት ዳይሬክተር አቶ ምስጋና ለጌታ ግርማ እንደተናገሩት ባንኩ ለመንግስታዊ ፕሮጀክቶች በሚያቀርበው ፋይናንስ ለሀገር ኢኮኖሚ እድገት የራሱን አስተዋጽኦ እያበረከተ ይገኛል። አሁን ደግሞ እያንዳንዱ ዜጋ ተጠቃሚ የሚያደርግ ሰራተኞች በቀላሉ በዲጂታል መንገድ ብድር የሚያገኙበት ሲቢኢ በእጄ አገልግሎት አማራጭ ይዞ መጥቷል ብለዋል። የዋቻሞ ዩኒቨርሲቲ ፕሬዝዳንት ዶክተር ዳዊት ሀየሶ በበኩላቸው የኢትዮጵያ ንግድ ባንክ ሰራተኞች አነስተኛ ብድር እንዲያገኙ እድል በመፍጠሩ አመስግነው ይህ አገልግሎት ለዩኒቨርሲቲ ማህበረሰብ አነስተኛ ብድር ለማግኘት ምቹ ሁኔታ የሚፈጥር ነው ብለዋል። በዕለቱ ከዩኒቨርሲቲ ማኔጅመንት አባላት በብድር አወሳሰድና አመላለስ እንዲሁም በሌሎች የአገልግሎት ነክ ጉዳዮች ላይ ጥያቄና አስተያየት ቀርቦ በባንኩ ሰራተኞች ምላሽና ማብራሪያ ተሰጥቷል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ መድን ድርጅት ባለፉት 50 ዓመታት ለኢኮኖሚ መሰረቶች 6.5 ቢሊዮን ብር ካሳ መክፈሉን አስታወቀ። የኢትዮጵያ መድን ድርጅት ከተቋቋመበት ከ1968 ጀምሮ እስከ አሁን ድረስ በድምሩ 6.5 ቢሊዮን ብር ካሳ መክፈሉን ይፋ አድርጓል። ድርጅቱ ይህን ያሳወቀው 50ኛ ዓመት የወርቅ ኢዮቤልዩ በዓልን አስመልክቶ የደረሰበትን የእድገት ደረጃ ባስታወቀበት ወቅት ነው። ይህ ካሳ የተከፈለው ለአገሪቱ ኢኮኖሚ መሰረት ለሆኑት ለኢነርጂ፣ ለመሰረተ ልማት፣ ለግንባታዎች፣ ለአቪዬሽን፣ ለከባድና ቀላል ፋብሪካዎች፣ ለፋይናንስ ተቋማትና ለንግዱ ማህበረሰብ በንብረት በህይወትና በህጋዊ ኃላፊነት ላይ ለደረሱ ጉዳቶች ሲሆን ዜጎች ያለ ስጋት የዕለት ተዕለት እንቅስቃሴያቸውን እንዲያከናውኑ ድጋፍ ማድረጉንም ገልጸዋል። መድን ድርጅቱ በአሁኑ ወቅት በአጠቃላይ 12.8 ትሪሊዮን ብር የሚገመት የመድን ሽፋን ለደንበኞች የሰጠ ሲሆን አገልግሎቱ በብቸኝነት ሲሰጥ በነበረባቸው 19 ዓመታትም የሰለጠነ የሰው ኃይል በማቅረብና ዝርዝር የመድን ውለታዎች ፖሊሲ ወርዲንግ በመስጠት ለግል የመድን ኢንዱስትሪው እድገት ከፍተኛ አስተዋጽኦ ማድረጉንም አስታውቋል። የኢትዮጵያ መድን ድርጅት ባለፉት 50 ዓመታት ያስመዘገባቸው የእድገት ውጤቶች ከምስረታ ጊዜው ጋር ሲነጻጸሩ ጉልህ መሻሻል ያሳያሉ ተብለዋል። በዚሁ መሰረት ጠቅላላ የተከፈለ ጉዳት ካሳ ከ17.6 ሚሊዮን ብር ወደ 6.5 ቢሊዮን ብር ሲያድግ ከታክስ በፊት የነበረው ትርፍ ደግሞ ከ10.4 ሚሊዮን ብር ወደ 1.98 ቢሊዮን ብር ከፍ ብሏል። ጠቅላላ ሀብቱ ደግሞ ከ77.4 ሚሊዮን ብር ወደ 24.3 ቢሊዮን ብር ከፍ ያለ ሲሆን የውሎች ብዛት ከ17320 ወደ 170479 መድረሱ ነው አስታውቋል። የመድን ድርጅቱ በአፍሪካ አስመጪና ላኪ ባንክና በኢትዮ ኢንሹራንስ አክሲዮን ማህበርን ጨምሮ በተለያዩ ኢንቨስትመንት አማራጮች ላይ ተሳትፎ ያለው ሲሆን የማህበራዊ ግዴታውንም በጤና፣ በትምህርትና በአረንጓዴ ልማት ስራዎች ላይ ትኩረት ሰጥቶ እየሰራ መሆኑንም አስታውቋል። ከህዳር 13 2018 መከበር የጀመረው የድርጅቱ 50ኛው ዓመት ክብረ በዓል ለተከታታይ 2 ከግማሽ እንደሚቆይም ተጠቁሟል። መረጃው የካፒታል ጋዜጣ ነው። መጨረሻ ወደ ያዝነው መረጃችን ስናልፍ ኢትዮጵያና ሞሮኮ ከኢንተርፖል ስብሰባ ጎን ለጎን የጸጥታ ትብብር ስምምነት ተፈራረሙ። ኢትዮጵያና ሞሮኮ የጸጥታ ትብብራቸውን ለማጠናከር የሚያስችል የመግባቢያ ስምምነት መፈራረማቸውን የሞሮኮ ብሔራዊ ደህንነትና የግዛት ክትትል አስታወቀ። ስምምነቱን የፈረሙት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እና የሞሮኮ ብሔራዊ ደህንነትና የግዛት ክትትል ዋና ዳይሬክተር አብድላጢፍ ሐሙሽ ናቸው። ስምምነቱ የተፈረመው በትናንትናው ዕለት በማራኬሽ መካሄድ በጀመረው 93ኛው የኢንተርፖል ጠቅላላ ጉባኤ ጎን ለጎን ነው። የስምምነቱ ዓላማ በሁለቱ ሀገራት የፖሊስ አገልግሎቶች መካከል ያለውን ተግባራዊ መረጃና ቴክኒካዊ ትብብር በማሳደግ የጥቃት ወንጀልን፣ የተደራጀ ድንበር ተሻጋሪ ወንጀልን፣ የኮንትሮባንድ መረቦችን፣ ህገወጥ ዝውውርንና የሳይበር ወንጀልን መዋጋት ነው ተብሏል። ባሳለፍነው ዓመት ሰኔ ወር ኢትዮጵያና ሞሮኮ በጋራ ስልጠና፣ በልምምድ፣ በሳይንሳዊ ምርመራና በወታደራዊ የጤና ፕሮግራሞች ላይ የመከላከል ግንኙነታቸውን ለማጠናከር ያለመ የወታደራዊ ትብብር ስምምነት መፈራረማቸው ይታወሳል።
የስምምነቱን አፈጻጸም የሚቆጣጠር የጋራ ወታደራዊ ኮሚሽንም ተቋቁሟል። ዘገባው የአዲስ ስታንዳርድ። ሌላ ጊዜም ትኩስና የተረጋገጡ መረጃዎች እንዲደርሳችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን።